ቤት ውስጥ ሰራተኛ ሆና እንድትገባ አድርጋለሁ። አንቺ እኮ አታረጊውም እኮ አይባልም። በርግጥ እዛ ቤት ሰራተኛዋን እንድትሄድ አደረኳት ለበቀል ነበር። ብሩክ ለቅድስ ቀለበት ሲያስርላት ፌስቡክ ላይ አይቼ ነበር። ስለዚህ ሁለቱን ለማጣራት ጓደኛሽን ሰራተኛ አድርገሽ ላክሻት ማለት ነው። ለዛውም የራሴ የሆነ ድራማ ፈጥሬና። አንቺ በጣም የምትገርሚ ሰው እኮ ነሽ። ከኔ የባሽ ሰይጣን ነው። ወይኔ ለምንድን ነው ግን ማልፈራሽ? በዛ ላይ እዛ ቤት ያለውን እንቅስቃሴ በሙሉ ንገሪኝ ብያት ስለነበር እነ መድብል የሚያደርጉትን እንቅስቃሴ ሁሉ ትነግረኝ ነበር። ለምሳሌ ጠበቃው የተቀበለበትን የአስክሬን ቦታ መድብል እንደቆፈረው ታውቀ ነበር። ምናልባት እነ መድብል ጠበቃው በህይወት መኖሩን ደርሰውበት ይሆናል። አንቺ እንዴት አባትሽ ነው ይሄን የሚያወቅሽው? ኤደን ሲያወሩ ተደብቃ ሰምታቸው ነው። ወይኔ ያበበ ምሳሌ አልቆልሃል በይኛ። ለማንኛውም ይሄን ነገር እናወራዋለን። ይሄን ስለነገርሽ የቀረብሽን ገንዘብ ምርሻል። አሁን ግን ማለት ነው የቪዲዮውን ባካፕ ትሰጪኛለሽ ወይስ? እሺ እሰጥሃለሁ። አሁን ብቻ መሳሪያ ዘውር አድርግልኝ ወይ መኪና ውስጥ አስገባልኝ፣ ልክልሃለሁ። ከዚህ በኋላ ሌላ መረጃ ሊኖር እንደማይችል እርግጠኛ ይሁን። የእውነት ፍጥነትን ሳላደንቅልህ አልቀርም። ለነገሩ የካሊ ምሩቅ አይደለ? በእውነት ጋሽ ሀብታሙ በተፈጠረው ነገር እኔም በጣም አዝኛለሁ። አያስቡ። ከዚህ በኋላ ግን በስህተት እንደዚህ አይነት ነገር አይፈጠርም። ሌላ ባካፕ እንዳላት ታውቅ ነበር? በፍጹም። ከዚህ በኋላ ሌላ ባካፕ እንደማይኖራት እርግጠኛ ነኝ። አሁንም ግን እጠራጠራለሁ። ምን ነው ጋሽ ሀብታሙ እኔን አያምኑኝም? ልጅቷ የሆነች ቆቅ ነገር ናት። እስኪ ተመልከት። በፍላሽ ገልብጣ ማምጣቷ ሌላ ባካፕ ሊኖራት ይችላል። እመኑኝ፣ ከዚህ ውጭ አይኖራትም። ለአንተ ጥሩ ገንዘብ ያለው ስራ ብሰጥስ? ደስ ይለኛል። ስራው ግን ምንድን ነው? ማለትን ማስወገድ። ምን እያሉ? ለምን ወደ እኔ እንደመጣሽ ታውቂያለሽ? አንዲት ስሟን በቅጡ ያላስኩት ልቅም ያለ ቆንጆ የአበሻ መልክ ያላት በእድሜና በህይወት ልምድ የበሰለች የስነ ልቦና አማካሪ ጠየቀችኝ። ባለቤቴ አሁን ያለሁበትን የእብደት ደረጃ መቋቋም ስላቃተው ይመስለኛል የመጣሁት። አንቺ ስለምን ይመስልሻል? በተራይ ጠየቅኳት። በእነዚህ በነጻነት ባበድኩባቸው ዓመታት የተማርኩት ነገር ሰዎችን በነጻነት መጠየቅ ነው። በመልሶቻቸው ውስጥ ቢያንስ በከፊል ምን እንደሚመስሉ ማየት እችላለሁ። ከዚያ በኋላ ማዳመጥ አለማዳመጥ የኔ ፋንታ ነው። አሁና ወፍፌነት ከሚያጎናጽፋቸው ታላላቅ ጸጋዎች እኮ ዋናዎቹ ሐቀኝነትና ይሉኝታ ቢስነት ናቸው። ባለቤትሽ ከነገረኝ እንደተረዳሁት አቋረጥኳት። ያንን ለመስማት ምንም ፍላጎት አልነበረኝም። ለበርካታ ጊዜያት ከተለያዩ የአእምሮ ሐኪሞች ሰምቼዋለሁ። እሱን ተይው፣ አንቺ ምን የምፈልግ ይመስልሻል? ምናልባት የሚሰማሽና የሚረዳሽ ሰው ትፈልጊያለሽ አለችኝ ባጭሩ። እብደቴን ለማካፈል ቀልቤ እንደፈቀዳት ገና ሳያት ገብቶኛል። ቶሎ እጅ መስጠት ባልፈልግም አንዳች የማላውቀው ድምፅ ውስጤ በነጻነት አውሪ፣ የተሰማሽን ሁሉ ንገሪያት፣ እስከ መቼ ትሸሻለሽ? እስከ መቼስ ስሜትሽን ትደብቂያለሽ? ሲል ይሰማኛል። የስሜት አንቴናዎችን ከፋፍቼ ዙሪያውን ማዳመጥ ጀመርኩ። በርካታ የእብደት ታሪኮችን፣ እውነቶችንና ህመሞችን ያስተናገደው አሮጌው ግራጫ ሶፋ ላይ ተደላድዬ ተቀምጫለሁ። ቢሮዋ ያለው የድሮ ቪላ ቤት ውስጥ ነው። መኖሪያ ቤቷ ይመስለኛል። የሚነፍሰው ንፋስ እርቃኑን ነው። ከውጭ ይዞ የሚመጣው ምንም ጩኸት ወይንም አቧራ የለም። ያልተንቀለቀለ ስክን ያለ ንፋስ ነው። ገርሞኝ እሰማዋለሁ። ይመጣል፣ ይገባል። እንደ ቀትር ቀዝቃዛ ሻወር ከላይ እስከታች እጥብጥብ አድርጎ እላይ ላይ ያለውን አቧራና ኮተታ ኮተት ጠራርጎ ይወስዳል። ቀዝቃዛ ውሃ ያቀርብልናል፣ እንጠጣለን። ወይንም ያቀረበልንና የጠጣን ያህል ይሰማናል።
ሰውነቴን እንደ ማሳጅ እያፍታታ ያሻሸኛል። የጉንጮቼንና የአንገቴን ለስላሳ ቆዳ በስሱ ይስማል። ፈገግ እላለሁ እንደ መሽኮርመም። በፀጉሬ፣ በአናቴ፣ በዓይኖቼ ሽፋሽፍት መሃል ይሽሎኮለካል። በጆሮዬ፣ በአፍንጫዬና በቆዳዬ ቀዳዳዎች እየገባ መላ ሰውነቴ ውስጥ ይተራመሳል። ቅርታ ያተራምሰኛል። ሰውነቴ ልክ ወንፊት እንደሆነ ነገር በመረጠው የቆዳዬ ቀዳዳ ይገባና ባገኘው ቀዳዳ ደግሞ ተመልሶ ይወጣል። የተለየ መዓዛ ያለው ንፋስ ነው። ሽቶ፣ ዕጣን ምናምን አልነካውም፣ አያውቀውም። ግን የራሱ መዓዛ አለው። የተለየ ግን ያልተቀመሰ መዓዛ። ብቻ በቀኝ ጆሮዬ ገብቶ ሐሳብ ያተራመሰው ጭንቅላቴን ሲያዳርሰው አንድ ነገር ገባኝ። የተቀመጥኩበት ቦታ ራሴን ለመሆን ትክክል እንደሆነ። ቦታው በግልጽ ያልገባኝ ነፃ የሚያደርግ መንፈስ አለው። ወይንም ደግሞ መተንፈሻ ቀኔ ደርሷል። ወደ እርሷ ተመለስኩ። እንኳን በደህና ተመለስሽ። እስቲ ስለ ራስሽ አንዳንድ ነገሮች ንገሪኝ። ለመስማት ጓጉታለች። ከእርሷ ጋር እንዳልነበርኩ ገብቷታል። ስለ ራስ ማውራት በእውነቱ በጣም ከባድ ነው። ስንቱ ተወርቶ ስንቱ ይተዋል። በተለይ ደግሞ እንደኔ አይነት አመፀኛ ከሆንሽ ስራውን ከባድና ውስብስብ ያደርገዋል። በየትኛው ቋንቋ ስለ የትኛው ጉዳይ በምን ጥልቀትና ስልጠት ውስጥ ማውራት እንደምችል አላውቅም። ከአመፄ በፊት ያለውን ህይወት ልንገርሽ ወይስ ከአመፄ በኋላ? አንቺ ደስ ያለሽን ንገሪኝ። ፊቷን በፈገግታ በራችው። ከየቱ ልጀምርልሽ? ቆይ እንደውም ከዋዜማው ልጀምርልሽ። ሳልጨርስ ግን አታቋርጭኝም? አቋሟን ሰላልኩ። አይዞሽ አላቋርጥሽም። የፊቷ ፈገግታ ላይ መገረም አለው። ጀመርኩ። የአመጽ ዋዜማ። ሁሉም ነገር ዋዜማ አለው። እውነቴን ነው የምልሽ። ህይወት አንድ ሁነት ከመዝራቱ በፊት ብዙ ሂደቶችን አልፎ በርካታ የመግቢያ ደውል አሰምቶ ነው። ሳይረገዝና ሳይማጥ የሚወለድ ምንም የህይወት ክስተት የለም። ነገሩ የማስተዋል ጉዳይ ነው። የዛሬ 12 ዓመት ገደማ መሆኑ ነው። በእኔ ዓለም ውስጥ ግን ልክ እንደ ትናንት ነው የማስታውሰው። በጊዜው በጣም ወደው ከነበረ የድሮ ፍቅረኛዬ ጋር የተገናኘንበትን ቀልና ከብር ቀጠሮ ነበረን። ከዚህ ቀን በፊት ግን የነበሩኝን ጥቂት ወራት ምን ሳስብ እንደነበር ባጭሩ ላጫውትሽ። የህይወቴን ብኩንነትና እርባና ቢስነት ከመቼውም በላይ የተረዳሁበት ጊዜ ነበር። ከሶስቱ ቁልፍ የህይወቴ ማዕዘኖች ውስጥ ሁለቱ ቤተሰቦቼና ስራዬ፣ ፍሬና ደስታ አልባ ነበሩ። የእነርሱ ሸክም ደግሞ ሶስተኛውንና ጤነኛውን ጎኔን ፍቅሬን እየገደለው ነበር። ቤተሰቦቼን መሸከምና ማስታመም የታከትኩበት፣ ስራ ቦታ አለቃዬን ማከምና ማስተማር በቃኝ ያልኩበት፣ ራሴንም ጭምር ማደንዘዝና ማደነዝ የታከትኩበት ጊዜ ነበር። እነዚህን ሁለት ክፉኛ የታመሙ የህይወቴን ጎኖች ሶስተኛውና የምሳሳለት ፍቅሬ ላይ መጣል ይብቃ ያልኩበት ታሪክ ቀያሪ ወቅት ነበር። እንዳልኩሽ ሁለቱ የህይወቴ ጎኖች ምንም ማብራሪያ አይሹም። ብዙ ሸክምና ህመም ይዘዋል። በተለይም ከቤተሰቦቼ ጋር የሚያያዘው ጎኔ እንደው ጎኔ ልበለሽ እንጂ የትኛው ጎኔ የትኛው አናቴ ወይም አንጀቴ እንደሆነ መለየት ከባድ ነው። አንደኛው የህይወቴ ማዕዘን ፍቅሬ። ዛሬ ስለ ስሱ ጎኔ ላውራሽ፣ ስለ ድሮ ፍቅረኛዬ። ሄኖክ ይባላል። እስከ ዛሬ ድረስ ሳስበው ፈገግታው ልቤን ያበረዋል። ወጣቶች ነበርን። ከዩኒቨርሲቲ ተመርቀን ጥቂት ዓመታት መስራታችን ነበር። ፍቅራችን ወሰን አልነበረውም። ከተማው ውስጥ የነበርነው ከዋክብቶች እኛ ብቻ ነበርን። ስንገናኝ ከተማችን ብቻ ሳትሆን ምድርም ትሞቃለች፣ ትደምቃለች። ሌሎችም ፍቅረኞች ሲዋደዱ ይሰማናል። እኛ ስንስቅ ግማሽ ጨረቃ ትሞላለች። ሰዎች ሐዘናቸውን ይረሳሉ፣ ያለ ምክንያት ይፈነጥዛሉ፣ ይደሰታሉ። ፍቅራችን ከኛ በላይ ነበር። የኛም አልነበረም። ፍቅር ከነበረበት ጥልቀት ውስጥ ገብተን ስለቀመስነውና ጠጥተነው ስለሰከርን የኛ መስሎን በፍቅር ወይን ልባችን ታወረ፣ ሰከርን። ከስካራችንና ፍቅራችን ጀርባ ግን ሁሌም አንድ ነገር ይታወቀኝ ነበር። እርሱም ሁለቱ የጨላለሙት የህይወት ማዕዘኖቼ ፍቅሬን እንዳፈኑት። ሁለቱን ሸክሞቼን የማራግፈው ውዴ ላይ እንደሆነ አውቃለሁ። ሸክሜ ከእኔ አልፎ እሱንም እንደከበደው ባይናገረውም ገብቶኛል። ከጊዜ ወደ ጊዜ ምድርን የሚያሞቀውን ፍቅራችንን
ሲያቀዘቅዘው ይታወቀኛል። ይሁን እንጂ ሸክሜን ማውረድ ወይም ውዴን ብቻ መምረጥ ቀላል አልነበረም። ያው እስኪሆን ድረስ ማለት ነው። እንደነገርኩሽ ፍቅራችን ወሰን አልነበረውም። በአንድ ሳምባ ማለቴ በአንድ ሰው ሳምባ የምንተነፍስ ነበር የምንመስለው። ከቀን ወደ ቀን ግን የኔ የህይወት ሸክም እጅግ እንደከበደው ገባኝ። በብዙ ድካምና ውዤ ስንገናኝ ማር ቀንሽ ጥሩ አልነበረም እንዴ? ምን ሆነሻል? በፍቅር እየተለማመጠ ይጠይቀኛል። ምንም አይልም፣ ሰላም ነው። የተሸከምኩትን የማውቀው እኔ ብቻ ነኝ። ምናልባትም አንድ ሰላም የሚመስል ነገር ያለው ከእርሱ ጋር አብሬ ስቆይ ብቻ ነው። ስንቱን ነግሬ ስንቱን እተወዋለሁ። በሌላ ቀን ማር ፊትሽ ደስ አይልም፣ ምን ሆነሽብኛል? ምንም፣ የተለመደ የቤትና የቢሮ ንትርክ ነው። እንዴት ሁልጊዜ ንትርክና ብሶት እያወራው ቀናችንን ላበላሸው። የለየላቸው ወመኔ ጎረምሳ ወንድሞቼንና ተስፋ የቆረጠውን አባቴን መጦር፣ መንከባከብ፣ መልሶም ማስተዳደር ደከመኝ። በዚያም ላይ የሚያሳዩኝ ንቀትና ማንቋሸሽ ታከተኝ። እንዴት ልበለው? ያለቃዬን ጆሮ የሚወጋ ድምፅና ጭቅጭቅ መስማትና ትንኮሳዎቹን ማስተናገድ ሰለቸኝ። እያንዳንዷን ጉዳይ ላለቃዬ መልሼ እንደ ልጅ ማብራራት ታከተኝ። አቅሜን የሚመጥን ስራና ደሞዝ ናፈቁኝ። እንዴት ልበለው? ይህንንስ በየጊዜው እንዴት ደጋግሜ ልንገረው? ህመሜ ከኔ አልፎ ለውዴ መትረፉ ግልጽ ነበር። የፊቱ የፈገግታ ብርሃን የልቡን የፍቅር እሳት እንዳደበዘዘው ታወቀኝ። ፈራው። ፈርቼ በማላውቀው ጥልቀት ፈራው። ያንን ከእኛ ህይወት አልፎ ተርፎ ምድርን ያበራ ፍቅራችንን እንደማጣው ገባኝ። ሸክሜ ከዚያም በላይ ስስ ጫንቃውን ክፉኛ እንደተጫነው ታወቀኝ። ውዴ እንደኔ የተወሳሰበና ሸክሙ የበዛ ህይወት ያለው አይመስለኝም። ጤነኛ ቤተሰብና ጤነኛ ስራ አለው። ጤነኛ የሚለው ቃል ራሱ አሁን እንዲያግባባን እንጂ ትርጉሙ ብዙ ነው። በእኔ እይታ ፍቅራችን በነበርንበት አካሄድ ይሞታል እንጂ ህይወት አይዘራም ብዬ አምኛለሁ። ያንን ማየት ደግሞ ለኔ የሞት ሞት ነበር። በህይወቴ የነበረኝን ብቸኛ ተስፋ ላለማጣት የነበረኝ ሌላ ብቸኛ አማራጭ እኔው ራሴ ቀድሜ መልቀቅ ነበር፣ ሳልነጠቅ መስጠት። አይገርምሽም? ያንቺ ያልሆነን ነገር በጭራሽ አታጭውም። ሲጀምር ያንቺ አይደለማ። የምትፈልጊውን ነገር እንዳታጭው ግን መጀመሪያ ራስሽ መልቀቅ አለብሽ። ለሰጠሽ ፈጣሪ ወይም ህይወት መስጠት አለብሽ። እንደ ጽጌረዳዋ ታሪክ ማለት ነው። ተንገብግበሽ ቆርጠሽ የራስሽ ብቻ አድርገሽ ማፈንና ለጥቂት ቀናት አይተሻት መጣል ትችያለሽ። ከበረታሽ ደግሞ ለተፈጥሮ ትተሻት ባለችበት እያየሻት ቀኗን ማርዘም ትችያለሽ። ምን ያህል ትወጃታለሽ ነው ጥያቄው። የእኔ የሚባል ነገር የለም። እሱ ነው ያጠፋን። እኔም የራሴ ስለመሆኔ እርግጠኛ አይደለሁም፣ እንኳን ሌላው። ስለዚህ ያን የመሰለ ፍቅራችንን የእኔን ታማሚ ህይወት ሐኪም በማድረግ ፍቅራችንንም ውዴንም ማጣት አልፈለኩም። ለእኔ ከምንም በላይ ፍቅራችን ሳይደርቅ ከእነ ውበቱ መለያየቱ ትዝታው ብቻ ህይወት ይሰጠኛል። እናም ወሰንኩ። አብዝቼ ስለምወድህ ከዚህ በላይ መሰቃየት ይቅርብህ፣ ምን በወጣህና ደህና ሁንልኝ ልለው ወሰንኩ። ይህንን ከባድ ምጥ ለመውለድ ከ3 ወር በላይ ፈጀብኝ። ውዴ ግን ካኳኋኑ ገብቶታል። የአፍቃሪ ቀልብ አይስትም። ከ3 ወር ምጥ በኋላ 3ኛ ዓመት ሊሞላን አካባቢ እውነቱን እንደምነግረው አወቅኩ። እኔ ቀኑን አልመረጥኩትም፣ ቀኑ ነው የመረጠን። አንደኛው የህይወቴ ማዕዘን ስንብት። ሐሙስ ነበር ቀኑ። ከሰዓት በኋላ ከቢሮ ፍቃድ ጠይቄ ውዴ ቤት ሄድኩ። ምን እንደሄደም አላውቅም። ብቻ የተወሰነ ነገር ሄዷል። ቤቱን በአበባ በጥቃቅን ጣፋጭ ነገሮችና በፍቅር ሞልቶታል። 3ኛ ዓመታችንን ልናከብር መሆኑ ነው። ውዴና እኔ በመልክም በብዙ ነገርም እንመሳሰላለን። እጅ ለእጅ ተቆላልፈን በፍቅር ሰረገላ ቸርችል ጎዳናን ቁልቁል እየከነፍን ስንወርድ የሚያውቁን ሰዎች፣ አንዳንድ ተንኮለኛ ጓደኞቻችን ቆይ ግን ወንድምና እህት ናችሁ? በጣም ትመሳሰላላችሁ እኮ
ብለው ያበሽቁናል። ስለሚያናድዱት ከንፈሬን በስሱ ሳም ያደርገኝና ሳንሆን አንቀርም፣ አንዳንዴ ብቻ ከሰው ሁሉ ራቅ ብለን እንዋደዳለን፣ ምን ታደርጉታላችሁ ይላቸዋል። ዙረታችን ይገርመኛል። ፒያሳን እንደ ታቦት እንዞራታለን። ክሪያዚስ ኬክ እየተሻማን እንበላለን። ቶም ሞካ ማኪያቶን እንጠጣለን። ምንም ከማንገዛባቸው ትልልቅ የልብስና የወርቅ መደብሮች በዓይናችን እንቀላውጣለን። ከያዟሪው ማስቲካ እየገዛን ስናኝክ እንውላለን። ትንሽ ኪሳችን ሞላ ካለ ደሃብ ምሳን በላና ሳንቲም ከተረፈን ሲኒማ አምፒር እንገባለን። ስንወጣ ጊዜው ካልመሸ መላቀቅ ስለሚከብደን የጫማችን ተረከዝ እስኪጣመም ድረስ ፒያሳ ለፒያሳ እንዞራለን። አሁን ሳስበው ፒያሳ ላይ የሚያጣብቅ አንዳች አባዜ ነበረብን። ሄኖኬ ሁሉ ነገሩ ለስላሳ ነው። ቀይ ፊቱ ጥቁር ጺም ባይወርሰው ኖሮ እውነትም በጣም እንመሳሰል ነበር። ከቀይ ፊቱ የበለጠ የሚቀላው ከንፈሩ ለስላሳ ሳት አለው። ያው የቀመሰው ብቻ ነው የሚያውቀው። ለስላሳ እጆቹ ቆዳዬን ገና ሲነኩት እንደሚያክሙት ይሰማኛል። ለጓደኞቼ ሳወራቸው ይስቃሉ። ለስላሳ የወንድ እጅ? ኧረ በእናትሽ ምን ነው ቢቀርብሽስ? ምን ነው ካልጠፋ ጠያይም የሀበሻ ወንድ፣ ካልጠፋ ሸካራ መዳፍ። ስቃለሁ። ለነገሩ እንደኔ ሳይነኩ መፍረድ ቀላል ነው። ይናገር የተነካ ብዬ ዝም አሰኛቸዋለሁ። እናም ውዴ የዚያን ሐሙስ ጠብር ግፍ ብሎ እንደ አዲስ እንግዳ አስተናገደኝ። ምን እየሆንኩ እንደነበር በቅጡ አላስታውስም። ብቻ የሆነ ሰዓት ላይ እንደምንም ብዬ ለምን ሙሉን ማር ብዬ እንደማልጠራው አላውቅም። አንድ የምነግርህ ነገር አለኝ አልኩት፣ አይኖቹን ሙሉ ለማየት እየተሳቀቅኩ። እኔም የምነግርሽ ከባድ ጉዳይ አለኝ። ማን ይቅደም አለኝ፣ ጸጉሬን በለስላሳ እጆቹ እየደባበሰ። ዝም አልኩ። ዝምታዬ በጣም ጮክ ያለ ነበር። ብዙ ድምፅ ነበረው። ሰምቶኛል፣ ገብቶታል። ማመን ስላልቻለ ጠየቀኝ። የኔ ማር አንቺ ቅደሚ፣ ምንድን ነው የምትነግሪኝ? ፍርሃትና ልመና ድምፅ ውስጥ ነበር። ልቤ አብዝቶ ስለሚወድህ እዚህ ላይ ይብቃን። እኔ ጣጣዬ ብዙ ነው። አንተ በቻልከው ሁሉ አክመኸኛል። የማያገግም የቤተሰቦቼን ህመም አብረኸኝ ተማሃል። የሥራ ቦታ ሸክሜንና ብሶቴን ተቀብለሃል። አንተንም ፍቅራችንንም ከዚህ በላይ መጫንም መግደልም አልፈልግም። እዚህ ላይ ይብቃን አልኩና ኡፍ አልኩኝ። እኔ በተወሰነ መልኩ እንደወለድኩ ያህል ተሰማኝ። ለሱ ደግሞ ሲሸሸው የከረመው መራር እውነት ነበር። በተቀመጠበት ፈዞ ቀረ። ሁለታችንም የተለየ መደንዘዝ ውስጥ ገብተን ስለነበር ከዛ በኋላ የነበረውን ነገር ብዙ አላስታውስም። አርብ ጠዋት እንደምንም እየተጎተትኩ ቢሮ ገባሁ። ይቅርታ፣ አሁንም እኔ ልግባ ወይንም ቀፎ ሰውነቴ ይግባ እርግጠኛ አይደለሁም። ብቻ ሰውነቴ እንደ ድንጋይ ከብዶኝ አረፈድኩ። ወደ 4 ሰዓት አካባቢ ስልኬ ጠራ። የውድ አከራይ ነበረች። የምትለው ነገር በግልጽ አይሰማም። ለቅሶና ጩኸቷ ውስጥ ግን መርዶ ይገባኝ። በቅጽበት ዙሪያዬ ሲጨልምብኝ ትዝ ይለኛል። ከዛ በኋላ የሆነውን አላስታውስም። አርብ ከሰዓት ከዚህኛው ምድር አልነበርኩም። ምናልባትም 4ኛው ወይንም 5ኛው ሰማይ ላይ ነበርኩ። ይህ እንግዲህ የኔ ግምት ነው። እዚህ ምድር ላይ እንዳልተገናኘን አውቃለሁ። ምናልባትም እኔ ግማሽ መንገድ ሄጄ ውዴም ግማሽ መንገድ ወርዶ ሊያበረታኝና አይዞሽ ሊለኝ ይሆናል የተገናኘ ነው። እኔ ምን አውቃለሁ። ለሁሉም ከውዴ ጋር የመጨረሻ ስንብት አደረግን። የነበርንበት ቦታ ብዙም የሚያላቅስ አልነበረም። አብረን ለረጅም ሰዓት የተቀመጥን ይመስለኛል። ምንም የምናወራው ነገር አልነበረንም። አፍም አልነበረንም፣ ድምፅም አልነበረንም። በዝምታችን ውስጥ ግን በቃላት የማይገለጽ ጥልቅ አንድነትና የሚሞቅ ፍቅር ነበረን። የሚሞቅ ፍቅር ነበር። ፈገግታችን ምድርን ያሞቃል። በመለያየት ጥልቀት ውስጥ ያለን አንድነት ያየው ብቻ ያውቀዋል። የመለያየት ጥጉ ጋር ስትደርሺ ብቻ ነው መለያየት የሚባለው ሐሳብ የውሸት እንደሆነ የምትረጂው።
ያኔ የህይወትን አንድነትና ሙሉነት ትረጃለሽ። የእኔ፣ የእሱ፣ የእሷ፣ የእነርሱ የሚባል ነገር እንደሌለ ይገባሻል። እርግጥ ነው ይሄ የሚገባው ለጥቂት እብዶች ብቻ ነው። ከዛማ ውዴን ለስራ ጉዳይ እንደሚሸኝ ፍቅረኛ ሸኘሁት በናፍቆትና በስስት። ቅዳሜ ጠዋት ሆስፒታል አልጋ ላይ ነቃው። ለመስማትም ለማልቀስም አቅም አልነበረኝም። ከጥቂት ደቂቃ ንቃትና ህመም በኋላ እንደገና ወደ ጥልቅ እንቅልፍ ገባሁ። ዳግም ስነቃ እሑድ ጠዋት ሆኗል። ረፋዱ ላይ ትንሽ እንዳገገምኩ ወደ ቤት ገባሁ። ቤተሰቦቼ ዙሪያዬን ይንቆራጠጣሉ። ወደ ነበርኩበት እውነታ ተመለስኩ። እንባዬ ደርቋል። ምንም የማወጣው ድምፅ አልነበረኝም። ድምፅም ሊታዘዘኝ አቅም አልነበረውም። ወይም እኔ ድምፅ ላዘው አቅም አልነበረኝም። በህይወቴ እጅግ የምወዳቸውና የምሳሳላቸው ሁለት ሰዎች ያለምንም ማስጠንቀቂያ ሹልክ ብለው ወጡ። ለምንድን ነው መልካም ሰዎች የማይበረክቱት? ለምንስ በየጓዳችንና በየአደባባዩ አረ ይሄን ሰው ንቀልልኝ የሚባሉ ጨካኝ ሰዎች እንደ ማቱሳላ ዘልዛላ ዕድሜ የሚሰጣቸው? ምክንያቱ አልገባኝም። ማታ ላይ ወደ ለቅሶ ቤት ሄድኩኝ። የገባኝ ቢመስለኝም ብዙ ያልገባኝ ነገር ነበር። ብዙውን አላስታውስም። ማን ምን እንዳላላውቅም። ስወጣ ግን አከራዬ ጠጋ ብላ አቀፈችኝና እያለቀሰች አፈር ልብላ ልጄ፣ አንድ ፍሬ ልጅ፣ ምን ሰይጣን ሹክ አለብኝ ብላ አንዲት ብጣሽ ወረቀት ሰጠችኝ። ብዙ አንጀት የሚበጣጥሱ ነገሮች የያዘች። ውዴ፣ ህይወት ለብዙዎቻችን ቀላል ጓደኛ አይደለችም። አብረን ስንሆን ግን የማልችለው ነገር አልነበረም። የአንቺም የእኔም ትልልቅ ፈተና ተራ ነበር። ፍቅራችን ያሸንፈው ነበር። ፍቅራችንን ስትወስጅብኝ ግን ሁሉ ነገር ይከብዳል። ከአንቺ በፊት ብቻዬን ኖሬዋለሁ፣ አውቀዋለሁ፣ አልችለውም። የኔ የህይወት ፈተና ከአንቺ በጣም ቢብስ እንጂ አያንስም። በሸክምሽ ላይ ሸክም ለመጨመር ዝርዝር ውስጥ አልገባም። ህይወቴ ጣዕምና ትርጉም ያላት ከአንቺ ጋር ስሆን ነበር። እኔ ልጠይቅሽ የተዘጋጀሁት አብረን እንድንኖር ነበር። አንቺ ደግሞ ከባድ ልዩነት ነው። ግን እረዳሻለሁ። ፍቅር ይረዳል። ህይወት በብዙ መልኩ ፈትናኝ እዚህ ደርሻለሁ። አሁን ግን ይብቃኝ። ደክሞኛል። ለመሄዴ ራስሽን ምክንያት ለማድረግ አትሞክሪ። ለውሳኔ ከራሴ ውጪ ማንም ተጠያቂ አይደለም። ይልቅ እያንዳንዷን ቀን ኑሪባት፣ ሳቂባት። ጀግና እንደሆንሽ አሳያት። መኖርን እንደኔ አትፍሪው። ታሸንፊዋለሽ። ማንም ደስታሽን እንዲወስድ አትፍቀጂ። ሁሌም ከኔ ጋር ነሽ። አጠገብሽ አብሬሽ አልኖር ይሆናል። ሁሌም ግን አንቺ መውደድ ውስጥ አብሬሽ ነኝ። እንዲህ የተዋደድን መላቀቅ ስንችል መለያየት ትርጉሙ ይሞታል። ከብዙ ድካም በኋላ ወደ እረፍት እየሄድኩ መሆኔን ገና ሳስበው እረፍት ይሰማኛል። እንደ ጨረቃ ድመቂልኝ፣ እወድሻለሁ አለኝ እልሻለሁ። የኔ ነገር ብዙ አወራውብሽ። በየመሃሉ ካላቋረጥሽኝ ለዘመናት ስለማወራብሽ ሰዓት የሚባለውን ሐሳብ አስታውሽኝ። ምንም ችግር የለም። ልስማሽና ሰዓታችን ሲያልፍ ወይም ሲደክመን እረፍት መውሰድ እንችላለን። እንድንቀጥል ፈልጋለች። ሰኞ ጠዋት ዥዋዥዌ የመሰለች አሮጌ የሽቦ አልጋዬ ላይ ተጋድሜያለሁ። ከማርጀቷና ከመርገቧ የተነሳ በሆዷ መሬት ልንካ አልንካ እያለች በየቀኑ የምታመነታ ይመስለኛል። ውስጧ ሰጥሜ ያለሁበትን ዓለም አላውቅም። አሮጌ ሞባይሌ ጭር ብላ ጮኸች። አለቃይ ነበር። ለምን እንዳነሳሁት አላውቅም። አነሳሁት። የጆሮ ታምቡር በሚቀድ ቀጭን ድምፅ ይነጫነጫል። ተሻለሽ ወይ? በረታሽ? መቼ ነው የምትመጪው? የጀመርሽው ፋይል ምን ደረሰ? ረቡዕ 8 ሰዓት ላይ ወሳኝ ስብሰባ አለን። ያው የአንቺን ስራ ተክቶ የሚሸፍን ሰው ቢኖረኝ በዚህ ሰዓት አላስቸግርሽም ነበር። ሌላም ምንም ርህራሄና እርባና የሌላቸውን ነገሮች ያለ ይመስለኛል። አጫጭር እግሮቹን እንደምንም ጠረጴዛው ላይ ወጥሮ እንደሚያወራኝ ታየኝ። ደስታዬ ይሰማሻል? ዝም አልኩት። ደስታዬ ይሰማል?
እዚህ ቢሮ ኔትወርክ እኮ ችግር አለበት። ቦታ እየቀያየረ እየተንጎራደደ ሲሞክር አሰብኩት። ሄሎ ይሰማል? ዝም ጭጭ። ምንም ማለት አልፈለኩም። ይህን አሰልቺ ንጭንጭ ላለፉት 5 ዓመታት ጠጥቼዋለሁ። ታክቶኛል፣ በቅቶኛል። ሳላስበው አንድ ቃል ካፌ አፈትልኮ ወጣ። አመለጠኛ። ምን ይደረጋል? እመጣለሁ አልኩት። አንዳች የብርሃን ንዝረት ውስጤን ሲያቀጣጥል ይታወቀኛል። እልህና ቆራጥነት የታጠቀ ኃይል ነው። እልህና ቆራጥነት አንድ ላይ ተያይዘው ከተቀጣጠሉ የሚመልሳቸው ያለ አይመስለኝም። መጠበቂያ ቀለበቱ የተነቀለ ቦምብ ይመስሉኛል። እንደ እብድ ካልጋዬ ዘልዬ ወጣሁ። እንደ እብድ አልኩሽ? እሱን እንኳን እርግጠኛ መሆን ይከብዳል። ከምሳ በኋላ እንደ ነገሩ ተዘጋጅቼ ሰው መስዬ ቢሮ 8 ተኩል ደረስኩ። የሥራ ባልደረቦቼ ሊያጽናኑኝ ተራ በተራ ከበቡኝ። ከነሱ ጽንታ እንደምንም ራሴን ሳላቅቅ በቁመቱ ውጥረት ሁሌም የምንገረምበት ድንክየው አለቃዬ ቀጭን ድምፁን አስቀድሞ ገባ። ደስታዬ፣ እኔ እኮ ዛሬ ነኝ ማለት ያልነበረም። እንደ ሁኔታሽን ልጠይቅሽና ከቻልሽ ነገ ጠዋት ብቅ ብለሽ ያቺን ፋይል ጨርሽልኝ ለማለት ነበር። ያው የእኛን ስራ ታውቂዋለሽ። ይልመጠመጣል። የሚፈልገው እስኪሞላ እንደ መወልወያ ከሁሉም ጋር ይተሻሻል። ፋታና ትንፋሽ አይሰጥም። ከቆሸሹ ጥርሶቹ የሚወጣው መዓዛ ጠባቧን ቢሮአችንን ያውካታል። ስለ አለቃዬ ከቻልኩ አንዱን ቀን አወራልሻለሁ። ውል የሌለው ነገር ጆሮዬ ላይ ይቀባጥራል። ገብቶኛል። እንድጨርስለት የፈለገው ፋይል አለ። ካጠገቤ ዞር እንዲል ትንሽ ጊዜ ስጠኝ፣ ጨርሼ እመጣለሁ አልኩት። ፋይሉን ከፍቼ መስራት ጀመርኩ። ስጨርስ ከምሽቱ 1 ተኩል ሆኗል። በየመሃሉ ሲያወሩኝ የነበሩት የቢሮው ጓደኞቼ ያሉትን በቅጡ አልሰማሁም። ተራ በተራ ሰዓታቸውን ጠብቀው ሄደዋል። አለቃዬ እየተቁነጠነጠ ከሚጠብቀው ፋይል ጋር አንዲት አንቀጽ የያዘች ቀጭን ፍሬያማ የሥራ መልቀቂያ ደብዳቤ ጠረጴዛው ላይ ትቼለት ምላሹንም ሳልጠብቅ ውልቅ ብዬ ወጣሁ። አንዳች የማላውቀው ኃይል ከነበረኝ አቅም እጥፍ ድርብ ሲያላብሰኝ ይሰማኛል። ለሐዘንና ለጸጸት የሚሆነኝ ኃይል ተነጥቆ የማላውቀውን አመጽ ውስጤ ሲያስገነፍል ይሰማኛል። ጊዜውን የሚጠብቅ ቦምብ ውስጤ የፈነዳ ይመስላል። አንዳች ተልእኮ እንደተሰጠው ወታደር ለታላቅ ለውጥ ውስጤ መንቀልቀሉን እንጂ እንዴት፣ ለምን ብሎ ለመጠየቅና ለመረዳት ገና ነበርኩ። የሁለተኛው የህይወቴ ማዕዘን ስንብት። የሥራ መልቀቂያ ደብዳቤ። ቀን ሚያዝያ 30 1998 ዓመተ ምህረት። ጉዳዩ ሥራ ስለመልቀቅ። አጭርና ግልጽ። እኔ ደስታዬ በዛልኝ ከዛሬዋ ቀን ጀምሮ ከዚህ አሰልቺና ታካች መስሪያ ቤት በፍቃዴ ሥራዬን መልቀቄን ማሳወቅ እፈልጋለሁ። በዚህ የተነሳ የሥራ መስተጓጎል እንዳይፈጠርም በእጄ ላይ ከነበሩ ሥራዎች 95 በመቶ ያህሉን አጠናቅቄ ማስረከቤ ታውቆ ከሌሎች ጥቃቅን ሥራዎች ውጪ ምንም አይነት የአዲስ ሥራ የስልክ ጥሪ እንደማልቀበል አሳውቃለሁ። አስፈላጊ ከሆነም ከሥራ ለመልቀቄ ምክንያት የሆኑትን በጥቂቱ እንደሚከተለው አስቀምጣለሁ። አንደኛ፣ የተቀጠርኩበት የሥራ ዘርፍ ያለኝ አቅምና ዕውቀት አለመመጣጠናቸው። ሁለተኛ፣ በዚህ መስሪያ ቤት ውስጥ የማደግና የመሻሻል ተስፋ ባለመኖሩ። ሶስተኛ፣ ያንተ ያለቃ አቅም ማነስና ጠባብነት። አራተኛ፣ የደሞዝ እጅግ ማነስና ለወራት ዘግይቶ መከፈል። አምስተኛ፣ ካለቃዬ ከአንተ የሚደርስብኝ ሞያዊ፣ ጾታዊ፣ ስነልቦናዊ አጠቃላይ ዘርፈ ብዙ ጥቃትና አፈና። ስድስተኛ፣ ቢሮውና አስተዳደሩ ባጭሩ አንተ ሰራተኞችን ከማስተማርና ከማሳደግ ይልቅ የሚያቀጭጭና የሚያደነዝዝ መሪ መሆነ ከብዙዎቹ ምክንያቶች ዋና ዋናዎቹ ናቸው። ይህ ከላይ የተጠቀሰው ብሶት እኔም ብቻ ሳይሆን ቀንና አጋጣሚ የሚጠባበቁ ወደ 98 በመቶ የሚሆኑትን የዚህም ቢሮ ሰራተኞች ብሶት ይወክላል። ከላይ ለዘረዘርኳቸው የማይተመኑ ጉዳቶች ምንም አይነት ካሳ መገመትም ሆነ መጠየቅ ከባድ በመሆኑ የ2 ወር ተኩል ደሞዜን ከጥቃቅን ጥቅማ ጥቅሞቹ ጋር በወቅቱ እንዲከፈለኝ በትህትና ጠይቃለሁ። ከሰላምታ ጋር ፊርማ
ደስታዬ በዛልኝ። ማክሰኞ፣ ረቡዕ፣ ቅዳሜ፣ እሁድ ቀንና ሌሊቱ እስኪቀላቀሉብኝ ድረስ ተኛው። በብዙ ትግል በቀን አንዴ ትንሽ ነገር ቀምሳለሁ፣ ከዛም እተኛለሁ። ቀኑና ሌሊቱ ብዙም ልዩነት አልነበረውም። ብርሃንና ጨለማም አልነበሩም። ድብዝዝ ያሉ ግራጫማ ቀናት ነበሩ። እንደዛም ሆኖ ዓይኔን ለአፍታ ስገልጠው ከውጪ ባገኙት ቀዳዳ ሁሉ እየተስገበገቡ የሚገቡትን የብርሃን ጦሮች መቋቋም በጣም ከባድ ነበር። እውነቱን ለመናገር ከቀናቱ ሐሙስና አርብ የነበሩ አይመስለኝም። በጭራሽ አላስታውሳቸውም። እርግጠኛ ነኝ ቢኖሩ ኖሮ ትንሽ እንኳን ውልብ ሲሉ አስታውስ ነበር። በፍጹም አልነበሩም። መልቀቂያ ካስገባሁበት ቀን ጀምሮ የተለየ አይነት ንቃትና ጥንካሬ ቢሰማኝም ሌላ ትልቅ የቤት ሥራ እንዳለብኝ ግን አውቄያለሁ። ሶስተኛው የሕይወቴ ማዕዘን ቤተሰቦቼ። ከነሱ በፊት ስለ አለቃዬና ስራዬ ትንሽ ባጫውትሽ ደስ ይለኝ ነበር። ትዝናኛለሽ፣ ግን ሰዓታችንን ይበላዋል። አባባሌ አንዳች አስፈሪ አውሬ መጥቶ የእጅ ሰዓታችንን እንክት አድርጎ የሚበላው እንጂ ጊዜያችንን የሚወስዱ አይመስልም። የድሮ አለቃዬን ሳስበው ገና ያዝናናኛል። ምንም ያልተጻፈለት ገጸ ባህሪ ነው። ሰውየው ሐሳብ መስመሬ ላይ ጢቢ ጢቢ ይጫወት ጀመር። ሳላስበው ይዞኝ ጭልጥ አለ። በጭልጣዬ ውስጥ ሁለተኛው የሕይወቴ ማዕዘን ቢሮአችንና አለቃዬ። ቢሮአችን አነስ ያለች የመሐንዲሶች ቢሮ ናት። መጠኗም ህልሟም በጣም ከማነሱ የተነሳ ከቀን ወደ ቀን እያፈነሽ ይሄዳል። ቢሮአችን ጠባብ በመሆኗ ለስራ ምቹ አልነበረችም። ወደ 20 የሚጠጉ ትጉህና እንዲሁም ጥቂት ብኩን ሰራተኞችን አቅፋ ይዛለች። ከሁሉ በላይ ግን የአለቃዬ ከንቱነት ወደር አልነበረውም። አለቃዬ አቶ ቢያድግልኝ ይባላል። ስሙ በጣም ነበር የሚደንቀን። ቁመቱ 1.60 ሜትር መሙላቱን እንጃ፣ ከኔም ትንሽ ያጥራል። አስቢው፣ ቀጭን ድምፁ ገና ከሩቅ ሲመጣ የሚለቀው ለጆሮ ልክ ያልሆነ ሞገድ አካባቢውን እንደ ትንሽ የመሬት መንቀጥቀጥ ያውቀው ነበር። ብዙዎቻችን ሳናስበው ለመድነውና ገና ሲገባ የጆሮአችንን በር ድርግም አድርገን እንቀረቅረዋለን። አጠገባችን ቆሞ ካላምባረቀ ብዙውን ነገር አንሰማው። ብንሰማው እንኳን እኛን የሚመለከተንና ሚዛን የሚደፋው ወሬ ኢምንት ነው። ቀድሞት ቢሮ የሚገባው የጫማው ቋቋታ ከሴቶች ታኮ ጫማ እንጂ ከአሮጌ የወንድ ጫማ ስር የወጣ ድምፅ አይመስልም። አቶ ቢያድግልኝ ነገሩ ሁሉ ድንቅ ነው። ከርቀት የሚብለጨለጨው መላጣው እርጉዝ የሚያስመስለውን ቦርጩንና አጫጭር እግሮቹን ስታይ ትገረሚያለሽ። እንደውም እሱን ሳስበው በፈጣሪ ስራ አደነቃለሁ። እርግጠኛ ነኝ ወላጆቹ ብልህ መሆን አለባቸው። ቢያድግልኝ ብለው ስም ሲያወጡለት ቢቸግራቸው። አቶ ቢያድግልኝን የማስታውሰው ሁለት ቀለማቸው ከጥቁር ወደ አመዳም ቡላነት የቀየሩና በውስጣቸው ሁለት ሰዎችን እንደ ልብ የሚያስገቡ ቦላሌ ሱሪዎች ውስጥ ነው። እግራቸው ጫፍ ጫፉ ከመበላቱ የተነሳ እንደ ሜትር ኪዩብ እንጨት የተቸረቸፉ ናቸው። ወደ ላይ ደግሞ ስወጣ ከዚህ በፊት ምን አይነት ቀለም እንደነበረው ለመግለጽ የሚያስቸግር ኮት መሳይ ነገሮች ባለቤት ነው። እነዚህ ሁለት ምስኪን ባተሌ ኮቶች ግን ብዙ ፍዳና መከራ እንዳዩ ገና ከሩቁ ያሳብቃሉ። ስታያቸው ራሱ ድንግጥ ያሉ ኮቶች ናቸው። ቆሌ ርቋቸዋል። ቁልፎቻቸውን ማናችንም አይተናቸው አናውቅም። ቁልፍ እንዳላቸውም የሚገባሽ የተውቱን ቀዳዳዎች ስናይ ነው። ኪሶቻቸው እንደ ትንንሽ አሮጌ ከረጢት ወደ ጎን ሰፍተዋል። ውስጡ ያለውን የተሻሹ በጥስጣሽ ወረቀቶች፣ ደረሰኞች፣ የትንንሽ ብር ኖቶች፣ የከረመ ቆሎ ሁላ ሳይቀር ማየት ትችያለሽ። ክፍት ነፃ ኤግዚቢሽን ነው። 3 ወይም 4 ቀለማቸውን ለመግለጽ የሚከብዱ ሸሚዞችም ነበሩት። ብዙ ጊዜ ቁልፎቹ በቦታቸው ስለማይቀመጡ በቁልፎቹ መሃል ያለው እይታ ለዓይን የማያስደስት ነበር። ሙትት ልትት ያለ ካኒተራ ነገር። ከዚህ በላይ የቢያድግልኝን አቋም መግለጽ ፋይዳውን ብዛም ነው። አቶ ቢያድግልኝ ይህንን ቢሮ ሲመሰረት ምንጩ ያልታወቀ ገንዘብና የዓመታት የግንበኝነት ልምዱን ይዞ ነበር። ትምህርት እስከ ስንተኛ ክፍል እንደተማረ የሚያውቅ የለም። ብዙ መላምት አስተሳሰቡና ባህሪውን መሰረት ያደረገ ነው። ስለ ራሱ ምንም አያወራም።
ከበርካታ ሚሊዮኖች ጋር የሚኖር ምስኪን ድሃ እንደሆነ ግን ለሁላችንም ግልጽ ነበር። እውነቴን ነው፣ በጣም ምስኪን ድሃ ነው። ማዘን ያለብን ለእንደዚህ አይነቱ ውድ ድሃ ነው። ብር አለው፣ ሐሳብ አለበት፣ ይጨነቃል። በስሩ ለሚያስተዳድራቸው ምስኪን መሐንዲሶች የሚከፍለው ደሞዝ ከደ አያልፍም። ለምን? ገንዘቡ እንዳያልቅ ይፈራላ። ድህነት መልሶ ጉሮሮ ላይ እንዳይቆም። በዛም ላይ ይጨነቃል። እነዚህ ሰራተኞች በሄዱ ሌላ ማምጣት ከባድ ነው፣ ዋጋቸውም ሊጨምር ይችላል። ስለዚህ አፍኖ ይገዛል። ከወረቀት ዕውቀት ነፃ በመሆኑ ይሳቀቃል። አለማወቁን ለመደበቅም አዋቂ ለመምሰል ይጥራል። የሌላውን ሐሳብ አይሰማም። ሰምቶ መቀበልና ከሌሎች መማር ያስፈራዋል። ቢሮውን ለመምራት የምህንድስናም ሆነ የአስተዳደር ዕውቀቱ እጅግ ውስን በመሆኑ በፍርሃት የብዙዎችን ትልምና ፈጠራ ቀጭጮ ይገድላል። ያስፈራላ። የገነባውና የሚያስተዳድረው ድርጅት ከሱ ዕውቀትና ህልም በላይ ከሆነ እሱ እየገዛ ሳይሆን ከሌሎች እየተማረ ሊሆን ነዋ። እሱም ያስፈራዋል። ከዚህ ሁሉ በኋላ ዝቅ ብሎ መማር፣ ለዛውም በገዛ ወጣት ሰራተኞቹ፣ ይደብረዋል። በጣም ያሳዝነኛል። አንዳንዴ ደግሞ ሽው ይልበታል። ሀብታም ወንድ መሆኑ ትዝ ይለዋል። እኛ ሴቶቹ ጋር ተራ በተራ ይመጣል፣ ይልመጠመጣል፣ ይለምናል። ሲብስብን እንደ ልክስክስ የጎረቤት ድመት ቆሌውን ገፈን እናስደነብረዋለን። ይሸሻል። ወዲያው ደግሞ ያለቃ ማሊያውን ለውጦ ይመለሳል። ከፍ ዝቅ ያደርገናል። በእውነት ያሳዝናል። ምን ያህል ሞራል ቢኖረው ነው ሰው በ5 ደቂቃ ውስጥ 2 ወሳኝ ገጸ ባህሪ የሚጫወተው? ያው ቀልቡ ደግሞ ይነግረዋል። ይሄ ምድረ ተራቢ ትንታግ ተበዳይ ወጣት ሰራተኛ ዞር ሲል ስጋውን እንደ ዶሮ ብልት ብትን አድርጎ መቅኔውን ምጥጥ አጥንቱንም ቁርጭምጭም ዋጥ ስልቅጥ እንደሚያደርገው ይታወቀዋል። ቀልብ ክፉ ነው፣ አይዋሽም። ብቃት የለኝም፣ አልተማርኩም፣ አጭር ነኝ፣ ውሃ የማላነሳ ሚዛን የማልደፋ ነኝ ብሎ ይሳቀቃል። እከስር ይሆን፣ እደህይ ይሆን፣ ቆሜ ቀር ይሆን፣ ወልጄ አልስም ይሆን ብሎ ይጨነቃል። አረ ፍርሃቱ ብዙ ነው። አሁን በእኔ የአየር ሰዓት ስለ አቶ ቢያድግልኝ ቁጭ ብሎ ማውራት ምን ይፈይዳል? ማውራት አይደለም እንዲህ በሐሳብ ጭልጥ ብሎ መሰል